ዶክተር ጸጋ ትናንትና በ40 የክነሰት አባሎች ፈርመው በክነሰት የውስጥ የመተዳደሪያ ደንብ መሰረት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ቁጭ ብለው ውይይቱን ከሰሙ በኋላ መልስ ሰጥተዋል። ከዛም የኢር ላፒድን የኦፖዚሽን ፓርቲ ሊቀመንበሩን ሰምተናል። ትናንትና የነበረው ውይይት ጭራሽ ክነሰት ውስጥ አብሮ የመስራቱ ሁኔታ ለወደፊት የተቋረጠ መስሎ ነው የሚታየው ከኦፖዚሽንና ተጥምሮ መንግስት ጋር እንዴት ነው የሚሆነው? በጣም የጦፈ ቀን ነበር ትናንትና፣ ለየት ያለ ቀን ነበር። እንግዲህ በመጀመሪያ ደረጃ አመሰግናለሁ ለአቶ ሽሎሞ፣ ለአቶ ተስፋዬ እንዲሁም ደግሞ ለአድማጮችና ለተመልካቾች። አቶ ሽሎሞ ይቅርታ አድርግልኝና ወደሱ አርዕስት ገባለሁ። ከዛ በፊት ከ30 ደቂቃ በፊት የፈጸምነው የኢትዮጵያ ይሁዳንን የከፍተኛ ትምህርት ተቋምን በተመለከተ ልዩ ኮሚቴ ተካሂዷል ውይይቱ እና ይሄን በአጋጣሚ መግለጽ ፈልጋለሁ ፈቃድ ከሆነ በኋላ እንመጣበታለን። ጠይቅሻለሁ። መጀመሪያ አይነን ጥያቄ መልሽልኝና ወደ መጨረሻው ያንተ ጥያቄ ከመጣው የፖለቲካው ጉዳይ እየተጧጧፈ ነው ያልከው የተለመደ ነው። እንደተለመደው በእስራኤል ሕግ መሰረት 40 የተቀናቃኝ የፖለቲካ ፓርቲ አባላት 40 የክነሴት አባላት ጥያቄ ያቀርባሉ። በዛ መሰረት ጠቅላይ ሚኒስትሩ ተገንተው የሚቀርቡትን ጥያቄዎችን ንግግር ካዳመጡ በኋላ መልስ መስጠት የተለመደ ነው። በህጉ ያለ ነው። የመጀመሪያ ጊዜ አይደለም፣ በየጊዜው የሚሆን ነው እና የትላንትናውም አንዱ ቀን ነው የነበረው። የተቀናቃኝ የፖለቲካ ፓርቲዎች በተለይ አሁን ምርጫው እየቀረበ ስለመጣ የተለመደውን የማክረር ሁኔታ፣ መጥፎ ቃል መሰንዘር፣ ጠቅላይ ሚኒስትሩን ወይ መንግስታችን ማውገዝ የተለመደ ነው፣ ስራቸውም ነው እና ያን ነው ያሰሙተኝ። ጠቅላይ ሚኒስትራችን ደግሞ እንደምታውቀው የሰሩትን ስራ በሙሉ ገለጹ፣ ተናገሩና ምንም አዲስ ነገር የተፈጠረ የለም። በተለይ በአሁኑ ሰዓት የሊኩድ ፓርቲ አንጋፋ የፖለቲካ ፓርቲ መሆኑን እንደቀጠለ ነው። በግምገማና በጥናት በተለይ የኢር ላፒድ የሚመራው የሻቲድ የተሰኘው የፖለቲካ ፓርቲ 24 መቀመጫ ያለው በግምገማው ጥናት ይጠፋል ወይም ቢበዛ 4 መቀመጫ ያገኛል የሚለው ሁኔታ ስላሳሰባቸው ይጮሃሉ። የተለመደ ነው። አሁንም ቢሆን በጋንጽ የሚመራው የፖለቲካ ፓርቲም ቢሆን ማህኒያ ማምላክቲ ከሆላቫን ለወደፊቱ ይጠፋል ግምገማና ጥናት የሚያሳይ ነው እና ስለዚህ የተለመደ ነው። አዲስ ነገር አልተፈጠረም። የእስራኤል ፖለቲካ ጨዋታ እንደቀጠለ ነው። መንግስታችን የሚያስፈልገውን ህጎችን እየደነገገ እየቀጠለ ነው። 3 አመት አስቆጥሯል። የሚቀረው ጥቂት ጊዜ ነው። የሚቀጥለው ምርጫ በእቅዱ መሰረት መከናወኑ የማይቀር ነው። ከዛ በቀድማት ብለው ያሰቡ ሰዎች ነበሩ፣ አልተሳካላቸውም። ዶክተር ጸጋ የሚሰጡት የህዝባዊ ግምገማዎች የለቱን የሚገመግሙ ሲሆን እኔ የተለያዩ ግምገማዎችን እከታተላለሁ። ከፍተኛ ልዩነት ያላቸው አሉ። ለምሳሌ አሩጥ 14 የሚያሳየውና አሩጥ 12 13 10 ካናኻ የሚባለው የማሪቭ የኤዲዮት የተለያየ አለና አሁን ጋንጽ ይጣፋሉ ላፒድ ወድቃሉ ብሎ አስቀድሞ ትንቢት መተንበዩ ኋላ ሰተቱን እንዳይታይ እኛ በመንልበት ጊዜ የተለያዩ የሚሰጡ የህዝብ ግምገማዎች አለ ብለን እንናገርና አሁን የኔ ጥያቄ ሁለተኛ ጥያቄ ዶክተር ጸጋ በእውነት በትላንትናው ዕለት እኔ የተከታተልኩት እንዴት ነው? በተለይ 3 ነገሮች ናቸው እንደ አጀንዳው ነው ቀርበው በጣም ከፍተኛው ውይይት የነበረባቸው። አንደኛ የድሮውን ከ7 ቀንና 10ኛ ወር 23 ዓመተ ምህረት በፊት የነበረውን የህግ መቀየር ሁኔታዎችን እንደገና ሙሉ በሙሉ እንደ አጀንዳ ዛቻቸው መጥቶ ይታያል። ሁለተኛው ደግሞ የሃይማኖት አክራሪዎች ውትድርና ህግ በጣም አወዛጋቢ ነው። ጠቅላይ ሚኒስትሩን በዛ ላይ ሐሳባቸውን ሰጥተውበታል። ሶስተኛው ደግሞ የባጀታቸው ጉዳይ ነው። እነዚህ 3 አጀንዳዎች ናቸውና ቢሆንም መጨረሻ ላይ አብሮነት ስላለ እንዴት ነው እናንተ እነዚህን 3 ነገሮች አራተኛው ነገር ደግሞ የብሔራዊ መርማሪ አለመቋቋሙ፣ አምስተኛው ደግሞ የጠቅላይ ሚኒስትሩ ቢንያሚን ኔታንያሁ የይቅርታ የመጠየቅ እና ፋይሉ ይዘጋል ብለው ፕሬዝዳንቱ መጠየቁት እነዚህ 6 አጀንዳዎች ናቸው ማራስባችን ያወያዩአልና በእነዚህ ነገሮች ለያንዳንዱ አንቺ ምን መልስ ትሰጫለሽ? በጣም ጥሩ። እንግዲህ ረጅም ጊዜ ያስፈልጋል ያቀረብካቸው ጥያቄዎች አጠራ ባለው ሁኔታ ነው ግን ለያንዳንዱ መልስ ሰጣለሁ።
በመጀመሪያ ደረጃ ግምገማና ጥናቱ የመገናኛ ዘዴዎች፣ የቴሌቪዥን ጣቢያዎች፣ ጋዜጦች፣ ድረገጾች የሚያቀርቡት ግምገማና ጥናት ትክክለኛ አይደለም ላልከው ትክክል እስማማለሁ። ለምንድን ነው የምስማማው? የመጨረሻው ውጤት የሚታወቀው የምርጫው ቀን ብቻ ነው በምርጫው። ነገር ግን በአሁኑ ሰዓት የሚካሄዱት ግምገማና ጥናቶች ደግሞ አዝማሚያውን አቅጣጫውን ያሳያል። ከዚህ በመነሳት የፖለቲካ ፓርቲዎች በተለይ ትጠፋላችሁ ወይም ትወርዳላችሁ ከነበራችሁ ኃይል የተባሉት ይፈራሉ እና የሚወስዱትኝ ጥያቄ የሚያቀርቡትኝ በሙሉ ያው እንዳይጠፉ ወይም ውጤታቸው ዝቅ እንዳይል ነውና የነበረ ነው የተፈጠረ ነገር አይደለም። ሌላው ለጠየቀው ጥያቄ የመጀመሪያው ጥያቄ ያቀረብከው ጉዳይ በተለይ የህግ ለውጥን ሪፎርማሚሽ ፓርቲ መሻሻል የሚለውን እንደገና ልትመልሱት ነው የምትለው ቀስ በቀስ እየመለስነው ነው መመለሳችን የማይቀር ነው። ለዚህ ምክንያት የሆነው በመንግስት አቃቢ ህግና በከፍተኛው ፍርድ ቤት በአጠቃላይ በህግ በኩል ያለው ጉድለትና ድካም የመንግስት የህግ አማካሪዋ የመንግስት የመከላከያ ኃይሉ የህግ አማካሪዋ ጄኔራሏ የሀገሪቱን ምስጢር ያወጣች ከሃዲዋ ጄኔራሏ የመንግስት የህግ አማካሪዋ እሷን ደግፋ የዋሸችው የከፍተኛው ፍርድ ቤት ደግሞ ውሸት መሆኑን እያወቀ መዋሸቷን ጄኔራሏ የህግ አማካሪዋን እሷነን ምርመራ ይካሄድባት የሚለውን እስካሁን ድረስ እንዲካሄድ አለማድረጉና የዚች ሴትዮ ጉዳይ የነሱ ስለሆነችና እነሱን የሚነካ ስለሆነ የሷን ጉዳይ ለማደብዘዝ የሚደረገው ሙከራ እያየነው ነው። ቴሌፎኗ ስልኳ ውሃ ገባ ተባለ፣ አይምሮዋ ጤነኛ አይደለም ተባለ፣ 3 ሳምንት ሆስፒታል ቆይታ ወጣች። እንግዲህ ይሄ የሚያሳየው የምታወጣባቸው ሚስጥር አለ ወይም እሷን ለማዳን የሚደረግ ነውና ለዚህ ሁሉ ዋናው ትልቁ ቁልፉ የህግ ለውጥ መሻሻል ያስፈልጋል ነው። ይሄንን ሂደት ጀምረናል፣ እንቀጥላለን። ሌላው የብሔራዊ ውትድርና አገልግሎት በተመለከተ የሀሪዲ ሰዎች ያገልግሉ የሚለው ሁላችንን እንስማማለን። ሁሉም ማገልገል አለ። ነገር ግን ባለው ተጨባጭ ሁኔታ እንደማያገለግሉ ሁሉ ይታወቃል። አረቦችም ቢሆን ከ121 እጅ ያላቸው 2 ሚሊዮን 100,000 የሚሆኑ አረቦችም ብሔራዊ ውትድርና ባያገለግሉም ብሔራዊ ውትድርና ሳይሆን ሽሩት ሎሚ የምንለውን ማገልገል ይችላሉ። አልሆነም። ስለዚህ በአሁኑ ሰዓት በሚካሄደው ውይይት ላይ ሀሪዲዎች እስካሁን ድረስ በህግ እንዲያገለግሉ ያልተወሰነውን አሁን እንዲወሰን ማድረግ ነው። የሁኔታ ይሳካል ብዬ ሙሉ በሙሉ ተማመናለሁ። ቀስ በቀስ ሂደቱ ተጀምሯል። የውጭና የጸጥታ ጥበቃ ኮሚቴው እያካሄደው ነው። ሌላው ተጨማሪ ጥያቄ የጠየቀው የሚቀጥለው አመት በጀት የ2026 ዓመተ ምህረት በጀት አርብ ዕለት በካቢኔ በመንግስት ጸድቋል። የሚቀጥለው በገንዘብ ኮሚቴው ውይይት እየተካሄደ ነው። በክነሴት ቀርቦ ማጽደቅ ነው። መጽደቁ የማይቀር ነው። በጀት ከጸደቀ መንግስቱ ያለውን ጊዜውንን ይጨርሳል ማለት ነው። 4 አመቱን ይሞላል። እንደሚሆን አያጠራጥርም። ምክንያቱም 68 መቀመጫ ወንበር ስላለን ነው። ሌላው ተከታዩ ጥያቄ ጠየቀኝ መርማሪ ኮሚቴ ወይም ደግሞ ባዳት ሐኪራ ማምላክቲ ባለፈው 2 አመት ጥቅም 7 ቀን የሐማስ ሽብር ፈጣሪ ድርጅት የፈጸመው አሰቃቂ የግድያ፣ የጭፍጨፋ፣ የመጥለፍ፣ የመግደል ይህንን ድርጊት የፈጸመው እንዝላልነት የታየባቸው ኃላፊነት የተጓደለባቸው ማን ናቸው? በመንግስት በኩል፣ በመከላከያ ኃይሉ በኩል፣ በመረጃ ክፍል በኩል በሁሉም ያለው ሁኔታ ይመርመር የሚለው ትክክል ነው። ምርመራ መካሄድ አለበት። ከዚህ ስህተት መማር ያስፈልጋል። ዝም ብሎ አደብዝዞ ማለፍ አይቻልም። ነገር ግን ምርመራውን የሚያካሂደው ኮሚቴ ማን ነው? ኮሚቴውን የሚመርጠው የመንግስት አካል ከተቋቋመ የከፍተኛው ፍርድ ቤት ፕሬዝዳንት ይስሐቅ አሚት ሊሆኑ ነው። እሳቸውን ደግሞ እኛ እናምንባቸውን በፕሬዝዳንትነታቸው እሳቸው የፖለቲካ አቋም ያላቸው የለየላቸው የግራ ክንፍን የሚደግፉ ስለሆነ በሳቸው የሚመራና በሳቸው የሚመራ ዶክተር ተጋሳቸው አቶ ሽሎሞ ጥያቄዎችን በሙሉ መመለስ አለብኝ። በሳቸው የሚመረጥ ኮሚቴ አቋሙ እየታወቀ የለየለት ስለሆነ አስቀድመ ውጤቱን እያወቅ እሳቸው እንዲመሩ አንፈልግም። ስለዚህ ጠቅላይ ሚኒስትሩ ምንድነው ያሉት በትላንትናው ዕለት ከተቀናቃኝ ፖለቲካ ፓርቲ ከኛም ከመንግስትም ቤተሰቦቻቸው የሞቱባቸው ወታደር ልጆቻቸውን በጦርነት የሞቱባቸው ከዚህ ሁሉ የተውጣጣ አካል ይቋቋምና ይሄን ምርመራ ይመርምረው። ምርመራውን እንቀበላለን። ምርመራ መካሄድ አለበት። ጽፋቱ የት ላይ ነው? ስተቱ የት ላይ ነው? ያን መጠገን አለብን ሲሉ ጠቅላይ ሚኒስትራችን
በይፋ በትላንትናው ዕለትም ታው በፊትም ተናግረዋል በትላንትናው ዕለትም ገልጸዋል ይሄ ነው ሌላው የሚደንቅ የረሳው አንድ ጉዳይ ላልጨምርልህ በእስራኤል መገናኛ ዘዴዎች ሪፎርም ለውጥ ለማውጣት ኮሚቴ ተቋቁሟል አዲስ ኮሚቴ ነው ያኔ ዶክተር ጸጋ የመገናኛ ህጉን በተመለከተ ሌላ አጀንዳ ዘንድ ሰፋ ባለ ሁኔታ እንወያየትበታለን አንዱም እንደሚባለው አንቺም ጋዜጠኛ ነበርሽ የጋዜጠኞች መገናኛ አውታሮች የዲሞክራሲ ጠባቂዎች ናቸው ነው የሚባለውና ያን በተመለከተ በሌላ ጊዜ ሰፋ ባለ ሁኔታ እንወያይበታለን ግን ስለ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፋይል ምረት የጠየቁት ምክንያት እሳቸው እኔ ይቅርታ አልጠይቅም ጥፋተኛ አይደለሁም ከፖለቲካ አልገለልም እኔ ባልኩት ይሁንልኝና ፋይሉ ይዘጋ ነው ስለዚህ ፕሬዝዳንቱ ይሄን ይዞ ሄዶ ይቅርታ ሊያደርግላቸው ይችላል ወይ ነው ምንድነው የጠቅላይ ሚኒስትሩ ቤንያሚን ኔታንያሁ ኃላፊነታቸው ምንድነው የጠቅላይ ሚኒስትራችን የፍርድ ሂደትን በተመለከተ ከመጀመሪያው ይሄ ፍርድ መከፈት አልነበረበትም ስለዚህ ቀጥሎ ለምን ይቅርታ ይጠይቃሉ አንዴ ይቅርታ ይቀጥልልህ አድማጮቻችን ለማስረዳት ለምንድነው ይሄ ነገር መሆን ያልነበረበት መጀመሪያ ያልነበረበት አንደኛ በጠቅላይ ሚኒስትርነት በማገልገል ላይ ያለ ሰው ለፍርድ ማቅረቡ ለስራው መሰናክል ነው ለምሳሌ ብንወስድ በፈረንሳይ በብዙ ሀገራት እኔ እችላለሁ ብለው እኮ ነበር ዶክተር ጸጋ ቆይ እኔ እችላለሁ ችሎታ አለኝ ብለው እኮ ነው ጠይቀሃል ጥያቄ መልስ ጠብቅ አድማጮቻችን ያንተን ጥያቄ ወደውታል የኔ መልስ ደግሞ ይጠብቃሉ እሺ እና ጠቅላይ ሚኒስትራችን እሳቸውን ከስልጣን ለማውረድ የተጀመረ ጥናት ነው ታስታውስ እንደሆነ ወይም አድማጮች በኮሮና ጊዜ ጠቅላይ ሚኒስትሩን ከቤት እንዳትወጡ እየተባለ በሽታው እንዳይዛችሁ ወይም እንዳይራባ እየተባለ እንዳይዛመት ጠቅላይ ሚኒስትሩ ለመጣል ግን ዲሞክራሲ ነው ተብሎ በኢየሩሳሌም በጠቅላይ ሚኒስትሩ መኖሪያ ቤት ዘወትር ሰላማዊ ሰልፍ ያካሄዱ ነበር ጠቅላይ ሚኒስትሩን በመቃወም የእሳቸውን ፎቶ በመያዝ እሳቸውን እንደ ሌባ እንደ ነፍሰ ገዳይ በማድረግ ያልሆነ ነገር የለም በምርጫ ጊዜ 5 ጊዜ ምርጫ ሄድነ በ3 አመት ተኩል እሳቸውን ለመጣል ከእሳቸው ጋር መንግስት አናዋቅርም ሲሉ መጨረሻ ላይ ግን ሁሉ ነገር እንደማይሳካ ታየ ሰላማዊ ሰልፉ ማረዳም ከእሳቸው ጋር መንግስት አናዋቅርም የሚለው አረዳም መጨረሻ ላይ እንደውም እንዳየው 68 መቀመጫ ያለው መንግስት ተቋቋመ 32 መቀመጫ ወንበር ሊኩዳ መጣ ይሄ ሁሉ እሳቸውን ለመጣል የተደረገ ነው ያም ሆኖ አሁን ፍርድ ይቆሙ ተባለ የፍርዱ ሁኔታ ብዙ አመት ሊጨርስ ይችላል ጠቅላይ ሚኒስትራችን በአለም ላይ ያለ መሪ በአለም ነው ማለት በእስራኤል ብቻ ሳይሆን በጣም ጊዜ የሌለው መሪ ወይም ደግሞ ስራ የጠቅላይ ሚኒስትር የእስራኤል ጠቅላይ ሚኒስትር ነው ጠቅላይ ሚኒስትራችን ጦርነት በሚመሩበት ሰዓት ለፍርድ እሳቸው በሳምንት 3 ቀንና 4 ቀን ፍርድ ቤት መቆም አለባቸው የሚለው ዶክተር ጸጋ አንቺ አንድ ከ3 ቀንና 4 ቀን ዶክተር ጸጋ ለውልሽ የሀገራችን ህልውና ጥያቄ መጠየቅ ይቻላል ማከናወን ሲገባቸው ግራ ክንፎች እንደማይሳካላቸው እያወቁ ዶክተር ጸጋ ቆይ ዶክተር ጸጋ ምን አለ መሰለሽ ዝም ብሎ መናገር ሳይሆን ጥያቄ ተጠያቂና ተመለስ ቢሆን ጥሩ ነው እኔ አንድ በዚህ ቆይ አጠር ያጠረ መልስ ቢሆን ጥሩ ነው ምክንያቱም ለምሳሌ አንቺ በመጠየቅ ማስረዳት አለብኝ ገብቶኛል ስለዚህ ልጠይቃ አሁን የኔ ጥያቄ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ካሁን ያዙትን ሹመት ከመቀበላቸው በፊት በከፍተኛ ፍርድ ቤቱ ቀርበው እኔ ልዩ ችሎታ አለኝ አሁን እንዳልሽው እስራኤል ሀገር መምራት በጣም ከባድ ነው እስራኤል ሀገርን እየመራው ፍርድ ቤት እጅ 3 ቀን 4 ቀን በሳምንት ችሎት መዋል ይችላልው ልዩ ችሎታ አለኝ ብለው ራሳቸው በቃለ መሐላ ሁሉ ፈርመው ቀርበዋል እና አሁን አዲስ ነገር ምን ተቀየረ ነው ዶክተር ጸጋ ያን እኮ ልመጣልህ ነው ቀድመ ጠየቀኝ እንጂ ወደዛ ነው ጠቅላይ ሚኒስትሩ ፍርድ ነፃ ነኝ ነው ያረኩት ነገር የለኝም የተጠረጠሩበት ወይም ደግሞ የከሰሱበትኝ ፋይሎች ቀስ በቀስ እየተናዱ ነው ፍርዱ ይለቃ ታዲያ መጨረሻው አቶ ሽሎሞ ፍርዱ ይለቃ አቶ ሽሎሞ እሺ ጥያቄውን ሰምቻለሁ መልሴን ጠብቅ እሺ ፍርዱን እስከ መጨረሻው ዋጋሉ ብለው ነበር ነገር ግን ተመልከት የሀገራችን ሁኔታ ብዙ ሰዓት ስለሚጨርስና የእስራኤል ህዝብም ቢሆን እሳቸውንን
የሚቃወምና የሚደግፍ አለ አብዛኛው ጠቅላይ ሚኒስትሩን የሚደግፍ ነው ስለዚህ ሁኔታ ህዝባችን በምርጫው ነው ማወቅ የምንችለው አንዴ ይቅርታ አቶ ሽሎሞ 5 ደቂቃ አስጠኝ ህዝባችን ተከፋፍሏል ህዝባችን አንድ መሆን አለበት ህዝባችን የተከፋፈለው በጠቅላይ ሚኒስትሩ ላይ ያለው ክስ እሳቸውን ለመጣል የሚደረግ እሳቸውን ከስልጣን ለማውረድ የሚደረግ ነውና ይሄ ነገር ህዝቡን ከፋፍሎታል ደጋፊና ተቃዋሚ ያለ አብዛኛው ጠቅላይ ሚኒስትሩን የምንደግፍ ነን ስለዚህ ይሄ ነገር ህዝቡን እየከፋፈለው ነው ፍርዱ ብዙ አመት ይጨርሳል ጠቅላይ ሚኒስትራችን 76 አመታቸው ነው ለሚቀጥለው 5-6 አመትም ሊቀጥል ይችላል ስለዚህ ይሄ ነገር ፍርዱ ይሰረዝ ነው የሚለው የግራ ክንፎች ምን ተጠበቁ ይሄ ከሆነማ በቃ ጠቅላይ ሚኒስትሩ ይሄን ካሉ ምረት የሚደረግ ከሆነ ከፖለቲካ ይሰናበቱ ነው ፍላጎታቸው ጠቅላይ ሚኒስትራችን ደግሞ ከፖለቲካ ለምማ አልተናበተ ኦኬ ዶክተር ጸጋ ኦኬ ምክንያቱም አንድ ሰው በአገሪቱ ህግ መሰረት ማለት ነው ይቅርታ ይደረግልኝ የተወነጀልኩበት ወንጀል ይቋረጥልኝ በሚሉበት ጊዜ መሰረታዊ የይቅርታ ሂደቶችን ለማካሄድ አንድ ሰው በጥፋቱ ማመን አለበት አጥፍቻለሁ ይቅርታ ካላለ ፕሬዚደንቱ እኮ መነሻ የላቸውም ዶክተር ጸጋ አሁን አንቺ የምትናገሪው በርግጥ ጠቅላይ ሚኒስትሩ ፖፑላር ናቸው ታዋቂ ናቸው አገር ይመራሉ እሱ እኮ አይደለም ፋክቱን በመናይበት ጊዜ አሁን በሶስት ፋይል ተከሰው ምስክርነታቸው እየሰጠ ሰው ሊያሸንፉ ይችላሉ ሊወነጀሉ ይችላሉ አይታወቅም ምክንያቱም ፍርዱ እስካላለቀ ድረስ ይሄ ነው ብለን እኛና አንቺ ልናገር አንችልም እኔ ልናገር አልችልም አንቺ በርግጥ እሱ ልክ ጥፋት እንደሌለው አርገ ጠቅላይ ሚኒስትሩ አርገሽ ነው የምታረው እኔ ደግሞ ዳኞች የሚወስኑትን እንይ ነው አሁን በዚህ ያለ ጥፋተኛ ናቸው አይደለም አላልኩም ጥፋተኛ ናቸው አላልኩም እኔ ያልኩት ህጉ ያለው የፍርዱ ሁኔታ ይለቅ ነው ያካላ ይለቀ ደግሞ እንደዛ ነው ስለዚህ ወደ መጨረሻ እንሄድ ወደ መጨረሻ ቆይ አንተ ጠያቂ ነህ አንተ አሁን ታርሻን አይደለም ኖ አይደለም አልጠየከኝም በሙሉ ታርሻን ነው እየረሳው ነውና ወንመለስ ወደ ጥያቄ ስንመለስ የጠቅላይ ሚኒስትሩ በተመለከተ በወንጀለኛ ነኝ ብሎ ሰው ካመነ ነው ይቅርታ የሚደረግለት የምትለው ሌላ መንገድም እንዳለ ባለሙያዎች ህግ ባለሙያዎች ተናግረዋል ነገር ግን ፕሬዝዳንቱ እኔ ምረት አላደርግም አልቀበልም ካሉ ፍርዱ ይቀጥላል ኦኬ ያንም ነው ሌላ የለም አልቀበልም ይሄንን ካሉ ፍርዱ ይቀጥላል ለምርጫም እየተዘጋጀን ነው በሚመቀጥለው ምርጫ የግራ ክንፎች እናንተ እየደቀቃችሁ ነው የምትሄዱት ስልጣን እንደማታገኙ ዶክተር ጸጋ አሁን ደግሞ አቶ ተስፋዬ አንድ ጥያቄ ይጠይቅሽና ለዛሬው ካንቺ ጋር ያለን ቆይታ ይቀጥላል አቶ ተስፋዬ ተዳስልና አቶ ተስፋዬ ዶክተር ጸጋ ሰጥቻለሁ እሱን ቃል ገብቻለሁ ሰጥቻለሁ አቶ ተስፋዬ አንድ ጥያቄ ከዛ የመጨረሻ ዶክተር ጸጋ ካንተ በኋላ ያንተን መልስ ከሰማች በኋላ ስለ ትምርት ጉዳይ ያለውን ትቀጥላለች እንደውም አቶ ሽሎሞ ይገርሞታል በዚህ ጉዳይ ላይ ነው ጥያቄ ዛሬ ስከታተል የቆየሁት በጧት በእውነት በተለያዩ ኮሚቴዎች ዶክተር ጸጋ ስትሯሯጡ አይቻለሁ እኔ ትኩረት ያደረኩት በእውነት የከፍተኛ ደረጃ ትምህርትን ባስመለከተ ሰፊ ውይይት አድርጋችኋል እዛ ውይይት ላይ እንዳየሁት እንደሰማሁትም ከሆነ በእውነት ብዙ ነገሮች ጥቃቅን ነገሮች ሳይሆን ሰፊ ነገሮች ለህብረተሰቡ የማይደርስና በጀቱ እንደ መንግስት እንደሰጠው ስቱደንቶች የሚሰቃዩበት ስቱደንቶች ብዛት ያላቸው ስቱደንቶች እንደውም በተለያየ ምክንያት ትምህርታቸውን የሚያቆሙበት ሁኔታዎችም ተወያይታችኋል ያንን ባስመለከተ ብትገልጭልኝ በቂ ነው ለኔ በጣም ጥሩ የሚገርማችሁ በዛሬው ቀን ኮሚቴ ከመሐኔ ማምላክቲ ከሆላቫን ሚካኤል ቢቶን የተባለ ክነሴት አባል ልዩ ባዳ ተብሎ ስለኛ ህብረተሰብ ጉዳይ ውይይቱ ስለ ከፍተኛ ትምህርት ተቋም የኛ ልጆች በከፍተኛ ትምህርት ተቋም ወይም በዩኒቨርሲቲ በኮሌጅ ወይም በሚክላላ በዩኒቨርሲቲ የሚማሩት ድሮ ይሰጥ የነበረውን እርዳታ በተመለከተ ነው እንግዲህ ሁላችንም ለወገናችን አሁን ማስረዳት እንፈልገው ማንኛውም አዲስ ገቢ ከመላው ዓለም የሚመጣ የመጀመሪያ ዲግሪ ለመማር መንግስት ይከፍላል እንግዲህ አቶ ተስፋዬም አቶ ሽሎሞም እኔም መንግስት ከፍሎልን የመጀመሪያ ዲግሪያችን ተምረናል ከዛ በኋላ ሁለተኛ ዲግሪ ለኛ ህብረተሰብ አልነበረም ራሳችን ነው እየከፈልን የተማርነው እዛም መቀጠል የሚፈልግ ነገር ግን እኛ ምንድነው ያደረግነው እኛ
የኛ ቁጥራችን እየቀነሰ ሲመጣ እዚህ የሚወለዱ ልጆች እያደጉ የመጡተኝ ዩኒቨርሲቲ መግባት ሲጀምሩ ራሳቸው መክፈል አለባቸው ወላጆች የሚለው ከባድ ስለሆነ እነዚህ የተወለዱትም እርዳታው እንዲሰጣቸው አንድ ላይ ሆነን ጠይቀን ሚናላ ስቱደንቲን በምስራዳ ክሊታ መወሰኑ ይታወሳል። አቶ ሽሎሞ አብረን ነበርን ታስታውሳለህ። ያ ሁኔታ ግን ምን ሆነ መሰላችሁ? የኛ ህብረተሰብ የተወለዱት እየተቀበሉ ዲግሪያቸውን እያገኙ እያለ የራሳችን ወገኖች አንድ ላይ የሚገልጸው የራሳችን ወገኖች ራሳቸው ተከፍሎላቸው የተማሩት ሰዎች እኛ ብዙ አመት ሆኖናል እንደማንኛውም እስራኤላዊ ነንና 40 አመት እየሆነን ነውና ይሄንን በሚናላ ስቱደንት በምስራዳ ቅሊጣ የሚሰጠው እርዳታ መለወጥ አለበት። ወደ ከፍተኛ ትምህርት ተቋም ዋጻላ አስካላ ግቧ ወደ ተባለው አካል መሄድ አለበት ብለው የኛ የራሳችን ነው ይሁን ጣጣ ያመጡብን። ሌሎችን አንወንጅል በዚህ ጉዳይ እኛው ነን የራሳችን ሰዎች የሁሉ ጣጣ ያመጡትና ያ ሁኔታ በከፍተኛ ትምህርት ተቋም የሚማሩ ልጆች እዚህ የተወለዱት ሙሉ በሙሉ እርዳታ እንዳያደርጉ አድርጓል። ምንድነው ያልንዱ በዛሬው ቀን ተነጋግረናል። ባለፈው አመት ክነሴት እንደገባው ባመቱ ምንድነው ያረኩት? በክነሴት የትምህርት ኮሚቴም አባል ስለሆንኩኝ የትም የክነሴት መርካዝ መካር የሚባላል የጥናት ክፍል መረጃውን አምጥቶ በዚህ ጉዳይ ላይ ምን ያክል ጉዳት ደረሰ ሟጻላ አስካላ ገቧ ያሁኑ የከፍተኛ ትምህርት ተቋም አካል ድርጅት ከተረከበ በኋላ ምን ጉዳት ደረሰ የሚለውን ስናይ አንደኛ ለትምህርት የሚሰጠው ክፍያ በአመት 12500 ነው። ይሄ ክፍል የሚሰጠው 10000 ብቻ ነው። ድሮ ማንኛውም ሰው እናት ስንት ደሞዝ አለው አባት ስንት ደሞዝ አለው ቤት አላችሁ መኪና አላችሁ አልነበረም። አሁን ግን ያን እየጠየቁ ወላጆች ሰርተው ገቢ ካላቸው የወላጆችን ደሞዝ ያዩና አይሰጡም። አይገባም። ከቤተሰቡ አንድ ሰው ተሰጥቶት ከሆነ አንድ ልጅ ሌሎች ወንድም እህቶቹ አይቀበሉም። ለሁለተኛ ዲግሪ የሚማሩ ድሮ ለሁለት አመት ነው ዲግሪ የሚሰጠው። ለሁለተኛ ዲግሪ ለማስተሬት ሙሉ ይሰጥ የነበረው ለአንድ አመት ብቻ አረጉት። ያም ለአንድ አመት ለሚቀጥለው ጥናትና ምርምር ለሚያደርጉ ነው። በአጠቃላይ በህብረተሰባችን ላይ በወጣቱ ትውልድ ከፍተኛ ጉዳት መጥቷል። ይሄን ያመጡት የኛ ናቸው። የኛ ህብረተሰብ ዛሬ በቴሌቪዥን ታይተው ከሆነ አቶ ተስፋዬ ተዋል ተከታትለሃል? ይሄንን ቁጥር ግን ተናገርኩት ዶክተር ጸጋ ኦኬ ገባኝ። ግን አሁን እናንተ ያውልሽ የሚናላ ስቱደንቲምን ጉዳይ ባለፈውም 4 አመት ነው ሁላችን እየተከታተል ነው ያለው። በተለይ እኔ ያው እንደምታውቂው ድሮ በነበርንበት ጊዜ እና አዲሱ ሰመሰለ እና አብርሃም ይርዳይ ሞሸባታ እኔ አንቺ የኢርጉን አጋግ የሚባለው በነበረበት ጊዜ ከነ ኡዚ ግዶር ጋር ኤፍራይም ኮይን ጋር ሚናላ ስቱደንቲም አሳምነን ይህ ሁኔታ ከዚያ ሀገር ለተወለዱት እና ወላጆቻቸው ከ1980 ዓመተ ምህረት ጀምረው የመጡት እዚያ ሀገር የተወለዱትም እንኳን ሌላው ነውና ባልሳሳት እናት አባቶቻቸው አንዱ እስራኤላዊ አንዱ ፈረንጅ ቢሆንም እነሱ ሁሉ እንዲቀበሉ ተብሎ ነበር። ጥሩ የነበረውን ተበላሽቷል። አሁን ጥያቄው ምን መስለሽ ዶክተር ጸጋ? አሁን ያበላሹትን ሰዎች መውቀሱ ምንም ያመጣለን ውጤት የለም። በጣም ያሳዝናል ነገሩ። ግን እናንተ አሁን ምን አይነት ልባት እየሰጣችሁ ነው? መፍትሄው ምንድነው? አሁን ውጤቱ አንቺ እንዳቸው አሁን ምን መሆን አለበት ነው? በጣም ቆይ ስህተት የሰሩትን ሰዎች እናውቃቸዋለን። የተሳሳቱትን ያሳሳቱትን ወገናችን እንዲጎዳ አንፈልግም። ስለዚህ አሁን እናንተ ምንድነው የምታደርጉት ነው? እዚህ አጋጣሚ ተጠቅሞ ነው። በጣም ጥሩ ጥያቄ አቶ ተስፋዬም ቀደም ተናግረሃል። በውይይቱ እርግጠኛ ነኝ አቶ ተስፋዬ ተከሆነ በስርጭቱ በቀጥታ በቴሌቪዥን ነው ባሩጽ ክነሴት የቀረበ። ይሄን ነገር አንደኛ ስህተት የሰሩትን መውቀስ የሚለው መወቀስ አለባቸው። ዝም ለማለፍ የለብንም። ለምንድን ነው ብትለኝ ሁሉ ጊዜ ይቅርታ ሌሎችን ዶክተር ጸጋ አንድ ደቂቃ ምክንያቱም ፕሮግራማችን ትንሽ ሰፋ ያለ ስለሆነብን እና አጠራርጊልንና በሌላ ጊዜ እንቀጥል አለብን ነው። እንቀጥላለን። አንደኛ ይሄንን ያደረጉት መወቀስ አለባቸው። ሌላን ከመውቀስ ይበልጥ የራሳችን ጥፋት ማወቅና ከዚህ መማር ያስፈልጋል። ሌላው ሁለተኛ የተመደበው 100 ሚሊዮን ሸቄል ነው። ያ 100 ሚሊዮን ሸቄል በትክክል ለወጣቱ ትውልድ እንዲደርስ መሆን አለበት እንጂ ይሄ አዲስ የተቋቋመው አካል ለደሞዝ ብቻ እንዲያደርገው አንፈልግም። ይሄንን በተመለከተ መከታተል አለብን። በሚቀጥለው ወርም አስቸኳይ ስብሰባ እናደርጋለን በክነሴት። የወጣቱ ትውልድ ህይወት ተበላሽቷል። የተበላሸው ግን በገዛ ወገናችን ነው። ይሄንን ስህተት ቁጭ አድርገን ካላስቀመጥነ ከስህተት ካልተማርነ
ለወደፊቱ ሌሎች ቦታም ስተት ልንፈጽም እንችላለን ዶክተር ጸጋ ስለዚህ የሰሩ የሚታረሙ ለወደፊቱም ለሌሎቹ ስተት እንዳይሰሩ ዶክተር ጸጋ ይሄ አጀንዳ በጣም አስፈላጊ ነው በእርግጠኝነት ስብሰባ በመታርጉበት ሁላችሁም ልንሳተፍ እንችላለን የኛ የቴሌቪዥን ፕሮግራም ተከታታዮችም እንሳተፋለን እናቀርባለን ለህብረተሰባችን በጣም አስፈላጊ ነውና ለምታደርጉት ጥረት ያመሰገን ለዛሬው በዚህ እንጨርሳለን በመንግስት ውስጥ የምናገኝሽ ድረስ በጣም አመሰግናለሁ ዶክተር ጸጋ እና ይስጥልኝ አመሰግናለሁ ለእናንተም ለአድማጮች ለተመልካቾች